እሱ ታውቃለህ የጦር መሳሪያ የለውም፣ ፍቅር ብቻ ነው ያለው። እርቃኑን ሞቶን ያሸነፈው ታውቃለህ። እነሱ በጦር እየወጉት በጥፊ የመቱት መሳሪያ ያላቸው እያንገላቱ በሚስማር ቸንክረው እየገደሉት ግን እየተሸነፉ ነበር። መሳሪያቸውን ከንቱ እያረገ በልባቸው ውስጥ እየገባ የመጨረሻው ሰው ትልጅ ይላቸዋል። ሆዱም በጦር የወጋ ኢየሱስ ምን አለ? የሚያደርጉትን አያውቁምና ይቅር በላቸው። ጌታ ሆይ አለ መንፈሴን ተረከብ ብሎ አሳልፎ ያኔ በጦር የወጋው ሰው እየዛጋ ቆም። በርግጥም አይ መሳሪያ ያዘው እኮ ነው። በርግጥም ይህ የእግዚአብሔር ሰው ነበር ይሰቀል ብሎ የወሰነው እንኳን በሉ እንግዲህ ከሰቀላችሁት በኋላ የአይሁድ ንጉሥ ነው ብላችሁ ጻፉ። በቃ እጅ ሰጥቷል። መሪው ነው እጅ። እንዴት እንዲህ ብለህ ትዘባለህ? በቃ አልኩኝ እኔ የገባኝ ነገር አለ። የራሳችሁ ጉዳይ ብያለሁ። ንጉሥ ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እና 2 ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እና ቁጥር 2ን አንድ ላይ ጮክ ብለን እናንብበው። 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል እንድገመው 1 3 ኦኬ። ሐዋርያ ሊሆን የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ጌታ ይባረክ። ባለፈው ሳምንት ሐዋርያ ሊሆን ምን ያለ የተጠራ ለእግዚአብሔር ወንጌል ደግሞ ምን ያደረገ የተለየ የሚለውን ሐሳብ ጀምረን ነበርና ዛሬም እነሱ ላይ ነው የምናጠፋው ጊዜ ግን ለእናንተ ለመልካም ይሆንላችኋል። መጽሐፍ በግልጽ ምን አለን? ሐዋርያ ሊሆን ምን ያለ የተጠራ ነው። ደግሞ የተለየው ለምንድን ነው? ለእግዚአብሔር ወንጌል ምን አለ? ተለየ። ስለ ሐዋርያነት ባለፈው የተወሰኑ ነጥቦችን አንስቼ ነበር። ትልቁና ዋነኛው የእምነታችን ሐዋርያ ማን ነው ብለናል? ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ የሐዋርያነት ደረጃ ጋራ የሚተካከል የሐዋርያነት ጥሪ ያለው አንድም አካል የለም። አንደኛና ብቸኛው የሚተካው የሌለ የእምነት ሐዋርያ የእምነታችን ጀማሪ ደግሞ ፍጹም አድራጊ ማን ነው? ጌታ ኢየሱስ ክርስቶስ ነው። ሁለተኛ ሐዋርያ ብለን ምን አለን? 12ቱ የኢየሱስ ክርስቶስ ደቀ መዛሙርት በጾምና በጸሎት አድሮ ሌሊቱን ሲጸልይ አድሮ የመረጣቸው እኔ መረጥኳችሁ እንጂ እናንተ ምን አላላችሁኝም አልመረጣችሁኝም ያላቸው እነዚህ 12ቱ ደቀ መዛሙርት ጥሪ ነበራቸው፣ ተልእኮ ነበራቸው። በዋነኝነት ጥሪያቸው ለምን ነበር ብለናል? የነቢያትን ቃል ምን ማድረግ ነው? የአይን ምስክር ሆነው ማተም አለባቸው። በቅዱሳት መጽሐፍ ላይ በነቢያቱ አፍ ላይ የተነገረው ይመጣል የተባለው አዳኙ መሲሁ ክርስቶስ ኢየሱስ በአካል ከመጣ በኋላ ነቢያት እንደተናገሩት በትክክል ሆኖ መገኘቱን የሚያረጋግጡ የአይን ምንድናቸው? ምስክሮች ናቸው። ከዚህ የተነሳ የኢየሱስ ክርስቶስ አገልግሎት ከጀመረበት ሰዓት ጀምሮ እስከ ከበረበት ጊዜ ድረስ በትክክል ሊመሰክሩ የሚችሉ ነበሩ የተጠሩት። ሞቱን፣ ትምህርቱን፣ የገባበትን የወጣበትን በሙሉ ምን አድርገውልናል? መስክረውልናል። ሐዋርያ ሥራ ምዕራፍ 10 ላይ ጴጥሮስ ለቆርኔሌዎስ ሲናገር ምን እንደነው ያለው? ከሱ ጋር የበላን የጠጣን እኛ ነን። ኦኬ። ከሙታን ከተነሳም በኋላ ይገለጥ ዘንድ እግዚአብሔር ሰጠው። ግን ይሄ ለሕዝብ ሁሉ ሳይሆን ብሎናል። ለኛ አስቀድመን በእግዚአብሔር ምን ላልነው ለተመረጥ ነው ብቻ ነው ምስክር እንድንሆን የተመረጥን አለ ብሎ 12ቱ ደቀ መዛሙርት በዋነኝነት ጥሪያቸው የኢየሱስ ክርስቶስ ይመጣል ተብሎ የክርስቶስ ትንቢት በብሉይ ኪዳን አለ። ያ መምጣቱን ምን ማድረግ አለባቸው? ማረጋገጥ ማተም አለባቸው። ስለዚህ የኢየሱስ ክርስቶስ የምድር ህይወት ላይ ደግሞ ከምድር በኋላ ወደ ገባበት ክብር ፕሮሰሱን የምታገኙት እነዚህ ምስክሮች ጋር በይበልጥ ደግሞ ከሙታን ከተነሳ በኋላ 500 እስከሚሆኑ ሰዎች ድረስ ነው የታየው ኢየሱስ። ደቀ መዛሙርቱ ታይቷል፣ ለራሱ ለጌታ ወንድም ታይቷል፣ ደግሞ 500 ለሚሆኑ ታይቷል። በደብረ ዘይት ተራራ ወደ አባቱ ሲሄድ ማለት ነው። ይሄ የኢየሱስ ክርስቶስን ሞቱን፣ ትንሣኤውን፣ እንደገና ክብሩን ያዩበት ምስክር የሰጡበት የሐዋርያነት ጥሪ ነው። ሶስተኛ የሐዋርያነት ጥሪ ያለው ለአይሁድ ማህበረሰብ የተሾመ ጥሪ ያለው አንድ ሰው አለ። እሱ ማን ነው? ጴጥሮስ። ሐዋርያነቱ ለማን ነው?
አይሁድ ማህበረሰብ ነው። ለምሳሌ አንደኛ ጴጥሮስ ሁለተኛ ጴጥሮስን ስታነቡ ለአሕዛብ ሐዋርያ አይደለም። ስለዚህ ጴጥሮስ መልእክት ላይ ስትገቡ ራሱ ጴጥሮስ ሚሽኑም ጥሪውም ተልእኮም ለአይሁድ ሐዋርያነት ስለሆነ እነሱን ማዕከል አድርጎ ለተበተኑት ለቤተ እስራኤላውያን ነበር የሚጽፈው። መልእክቶቹ ሁሉ ከዛ ጋር ምን ያሉ ናቸው? የተገናኙ ናቸው። የአይሁድ ምንድነው? ሐዋርያ ነው። የአይሁድ ሐዋርያ ሆኖ ሲሾምና ሲጠራ ግን ጴጥሮስ በገማልያል እግር ስር ቁጭ ብሎ እንደ ጳውሎስ የተማረ ሰው አይደለም። ፈጽሞ ትምህርት ምን የለውም አልነበረውም። ግን ከጌታ ጋር አብሮ ያሳለፈ ሰው ነው። ያልተማረ አሳጥማጅ የሚባለውን ሰውዬ ወደ ተማሩት ወደ ካህናት አለቃ ጥቅስ ወደሚያውቁት ወደ እነዚህ ወደ አይሁድ ማህበረሰብ እግዚአብሔር ሲልከው እናያለን። መልእክቱ በእነሱ ትምህርት ቤት ውስጥ የተማረውን ስለማያስተጋባ የሚያስተጋባው የአይን እማኝ ሆኖ ምስክርነት ስለሆነ የሱን ዕውቀት አልተጠቀመም። እግዚአብሔር የተጠቀመው እሱ ህይወት ላይ የሰራውን በክርስቶስ ሕያው የሆነ ምስክር እንዲሆን ሲያቆመው እናያለን። ከዛ ከጴጥሮስ ጥሪ ከአይሁድ ሐዋርያነት ጥሪ ቀጥሎ የተጠራው የአሕዛብ ሐዋርያ እስከ ምድር ዳርቻ ወንጌልን የሚያደርስልን የሐዋርያው የጳውሎስ ሐዋርያነት ነው። ይሄ የአሕዛብ ሐዋርያ ነው። ሐዋርያነቱ በዋነኝነት ለአሕዛብ ምን ማድረግ ነው? ወንጌልን ማድረስ ነው። ጴጥሮስ ለአይሁድ ማድረስ ነው። ጳውሎስ ደግሞ ለአሕዛብ ወንጌልን ማድረስ ነው። የሐዋርያነት ጥሪያቸው ይሄ ነው። የአሕዛብ ሐዋርያ ነው ስንል ምን ማለታችን ነው? የብሉይ ኪዳን ጥሪ ወይም ደግሞ የብሉይ ኪዳን ውስጥ የእግዚአብሔር ሕዝብ ያልተባለ ከእስራኤል ሕዝብ ውጭ ለሆኑት ሁሉ ሐዋርያው ጳውሎስ ነው። የጳውሎስ ሐዋርያነት በቀደሙት ትውልዶች ምስጢር ሆኖ ተሰውሮ የነበረውን የእግዚአብሔር ሐሳብ እንዲገልጥ ለቤተ ክርስቲያን እንዲያስተላልፍ ለትውልዱ እንዲያሳይ የእግዚአብሔር ቃል አደራ ምን የተባለው ነው? የተሰጠው ነው። ይሄ ሐዋርያ ከኢየሱስ ክርስቶስ ጋር አብሮ የገባ የወጣ አይደለም። የአይን እማኝና ምስክርም አይደለም። የነበረው የጳውሎስ የሐዋርያነት ጥሪ ምስክርነት ምንድነው? ወንጌል ይባላል። በኋላም ትንሽ አነሰዋል። ወንጌል ነው። ጳውሎስ በመገለጥ እንዲያውቅ የተደረገው ወንጌል ነው። እነሱ በመገለጥ አይደለም ያወቁት። ሲሄድ ሲገባ ሲወጣ ሲገረፍ ሲሞት ሲሰቀል ሲከብር አይናቸው አይቶ ሲነሳ አይተነዋል። ወደ አባቱ ሄዷል፣ ከብሯል፣ በሙታንና በሕያዋን ላይ ይፈርዳል ብለው መስክረዋል። ጳውሎስ ግን ሲመጣ ሲሞት አላየውም፣ ሲቀበር አላየውም። ታሪኩን ያውቃል ነበር እዛ አካባቢ ላይ። ግን በትክክል ከተነሳ በኋላ ከእጁ ጋር አብሮ አልበላም፣ አብሮ አልጠጣም፣ አልዳሰሰውም። ሙሉ የሆነ የወንጌልን መገለጥ አልነበረውም። የትንሣኤው ጌታ ግን በደማስቆ መንገድ ላይ በመገለጥ ምን ያደረገው ነው? የተገናኘውና ወንጌልን ከማንም አልተማርኩትም እሱ ራሱ ምን ብሎልኛል? ገልጦልኛል ሲል እናገኘዋል። የጳውሎስ ጥሪ ወንጌልን ለዓለም ሕዝብ ምን ማድረግ ነው? ለተቀረው የአሕዛብ ቤተክርስቲያን ለአሕዛብ ሁሉ ወንጌልን ምን ማድረግ ነው? ማድረስ። እንደ ብልሃተኛ የአናጺዎች አለቃ በአንዲት ቤተክርስቲያን ላይ ሊመሰረት የሚገባውን የክርስቶስን መገለጥ በትክክል መሰረት ጥሎ ሞቷል። ሌላው በዛ ላይ እንዴት እንደሚያንጽ ምን ይበል ብሎናል? ይጠንቀቅ ብሎናል። ከዚህ በኋላ የምታገኙት በራሱ በሐዋርያው በጳውሎስ ኤፌሶን ቤተክርስቲያን ሲጽፍ ኤፌሶን ቤተክርስቲያን ኤፌሶን ምዕራፍ 4 ቁጥር 11 ጀምሮ እግዚአብሔር ምርኮን እንዴት እንደማረከ ስጦታንም ለቤተክርስቲያን እንደሰጠ አስረግጦ ይነግረናል። እና አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪ፣ አንዳንዶችን አስተማሪ፣ እረኛ እንዲሆኑ ምን አደረገ? ሰጠ ብሎናል። ስጦታው በዩኒቨርሳል በሆነችው ቤተክርስቲያን እንጂ በአጥቢያ ቤተክርስቲያን ውስጥ የተሰጠ ስጦታ አይደለም። ለምሳሌ በአጥቢያ ቤተክርስቲያን ውስጥ በጥንቃቄ ስሙኝ፣ ሐዋርያም፣ ነብይም፣ እረኛም፣ አስተማሪ ሁሉም ስጦታ በአንዲት አጥቢያ ውስጥ ላይገለጥ ይችላል። አጠቃላይ በሆነችው በክርስቶስ አካል ውስጥ ግን ሁሉም ስጦታ አለ። ሄሎ ስጦታው ለአጥቢያ ሳይሆን ዩኒቨርሳል ለሆነችው ዓለምን ሁሉ ጠቅልሎ ለያዘው የክርስቶስ አካል ለሚባለው ቤተክርስቲያን ለመንፈሳዊቱ ቤተክርስቲያን ምን ያደረገ ነው? የተሰጠ ስጦታ ነው። እዛ ስጦታ ውስጥ ሐዋርያ አለ፣ ነብይ አለ፣ አስተማሪ አለ፣ ወንጌላዊ አለ፣ እረኛ አለ። ሁሉም አምስቱም የአገልግሎት ስጦታዎች አሉ። በአጥቢያ ቤተክርስቲያን ውስጥ ግን መገለጣቸው ምናልባት አንዱ ብቻ ሊሆን ይችላል። ሐዋርያ ብቻ ሊሆን ይችላል፣ አስተማሪ ብቻ ሊሆን ይችላል፣ ነብይ ብቻ ሊሆን ይችላል። ሃሎ ለምሳሌ ሰዎች ሲከራከሩ ሰምታችኋል። አሁን በነብይ ቤተክርስቲያን ይመራል ይላሉ። እንደዚህ ያልሰማችሁ?
ኦኬ እሺ ወደፊት ሰማላችሁ ምን ማለት ነው ዩኒቨርሳል የሆነ አስተሳሰብ ካልያዝን በጣም እንሸወዳለን ስጦታ ማንኛውንም ስጦታ እዚህ ምድር ላይ ያለው ሰው ስታገኙ አትናቁ ስጦታው የሱ አይደለም ያባታችሁ ነው በጣም እኛ የምንሸወደው እሱ ላይ ነው ስጦታው የሰውየው እንኳን አይደል ኢቭን ሰውየው መብት የለውም በተሰጠው ነገር መብት ያለው እኔ ነኝ አሁን እኔ ላይ ያለው ስጦታ እኔ ራሱ መብት የለኝም የወደድኩትን ማድረግ አልችልም የሱ ስረኛ ነኝ እኔ ላይ ያለው ስጦታ ግን እናንተን ይጠቅማል ኦኬ አይ የራሱ ጉዳይ ብለ ብትለኝ እኔን ብትንቀኝ እኔን ባትቀበለኝ እኔን አይደለም የምታጣው እኔ ላይ ያለውን የእግዚአብሔርን የወንጌል መገለጥ ግን ታጣዋል ሄሎ ስለዚህ ሌሎችም እንደዚሁ ስጦታ ያላቸው ሰዎች በክርስቶስ አካል ውስጥ ብዙ ናቸው ግን ዩኒቨርሳል በሆነችው እንጂ በእያንዳንዱ አጥቢያ ላይ 5 ኦፊስ ከሌለው ቸርች አይደለም ብላችሁ ጄጅ አታርጉ ቸርች ነው አንድም ስጦታ ይኑረው ቸርች ነው ምክንያቱም በእግዚአብሔር ዕውቅና ውስጥ የተከፋፈለች ቤተክርስቲያን የለችም አካል ውስጥ ያለች አንዲት ቤተክርስቲያን እንጂ ሃሎ ኦኬ ዩኒቨርሳል ነው እንጂ ቸርች ደግሞ አጥቢያ እኮ ያስፈልግም የሚሉ ደግሞ ታገኛላችሁ ኖ አጥቢያ ያስፈልጋል እነ ጳውሎስም በገላትያ ላለው አብያተ ክርስቲያናት ነው ያለው አብያተ ክርስቲያናት ገላትያ ውስጥ አንድ አውራጃ ውስጥ ከ7 በላይ የሆኑ ቸርቾች ነበሩ ደብዳቤው ሲጻፍ ግን አንድ ደብዳቤ ነው በገላትያ ላሉ ግን ደግሞ ከአንድ በላይ የሆኑ ቤተክርስቲያኖች እዛ ከተማ ውስጥ ነበሩ ለአሰራር እንዲያመች ለመንፈሳዊ እድገት እንዲያመች ለክትትል እንዲያመች በወንጌል ስራ ላይ መስፋቱ በራሱ ስህተት የለው ለምሳሌ ጫት ቤትና መጠጥ ቤቶች በ100 ሜትር ርቀት ብዙ ቦታ ተከፍተዋል ልክ ነኝ እንደሱ አይነት ነገር አያመንም ቸርች ሲከፈት ግን ቸርቾች ያመናል ኦኬ ቸርቹ መከፈቱ ሳይሆን ጥያቄው ምን ትሰራለህ ነው ጥያቄው ኦኬ አሁንም ማነሳው ቀጥሎ እሱን እልፍ ይሁን ምንም ችግር የለው ጠንቋይ ቤት ከሚበዛ መጠጥ ቤት ከሚበዛ የክርስቶስ አካል ስሙ የሚነገርበት መብዛቱ ችግር የለው የሚበዛው ግን ወንጌል ካልሆነ ነው ጥያቄው የቀደመችው ቤተክርስቲያን በጸሎት አብረው ይተጉ ነበር ማዕድ በመቁረስ አብረው ይተጉ ነበር ቃሉን በማጥናት አብረው ይተጉ ነበር ወንጌል ስርጭት አብረው ይተጉ ነበር በሁሉም ላይ ታላቅ ጸጋ ነበረባቸው ወሻውሺ ባህሪ አልነበረባቸውም ስለዚህ የምትሰፋው ለወሻውሺ ነው ለወንጌል ነው እንጂ የምንጠያየቀው ወንጌል በመስፋቱ እንትን የሚያደርግ ማንንም ሰው መኖር የለበትም ጌታ ይባረክ ለእግዚአብሔር ወንጌል ግን ምን አለ ተለየ ኦኬ መጽሐፍ ቅዱስ ላይ ስለ ወንጌል የተነገሩትን የተወሰኑ ሐሳቦችን ዛሬ እናጠናለን አብረን ለምን አይነት ወንጌል ነው የተለየ ነው እዚህ ያለን ሁላችን ጳውሎስ የተለየበት ወንጌል አለ እሱ ጋር መጣለው ግን እንደ ክርስቶስ አካል እኛ በዚህ ዘመን ያለን የቃሉ አገልጋዮች የቃሉ አማኞች ለየትኛው ወንጌል ነው የተለየ ነው ወንጌል ብዙ አይነት ነገር ቢኖረውም አንደኛ በመጽሐፍ ቅዱሳችን ውስጥ የምታገኙት የመንግስት ወንጌል አንዱ የምናገኘው የመጀመሪያው በመጽሐፍ ቅዱሳችን ውስጥ የመንግስት ወንጌል የመንግስት ወንጌል ይሄ የመንግስት ወንጌል እስኪ ማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ቁጥር 23 ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ ስሙት የምን ወንጌል እየሰበከ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ህመም እሺ ሁሉን እየፈወሰ በገሊላ ሁሉ ይዞር ነበር በገሊላ ሁሉ ምን ይል ነበር ኦኬ በደንብ ስሙት ቃሉ ምን ይላል ኢየሱስም በየምኩራባቸው ምን ያረገ እያስተማረ የመንግስትንም ወንጌል ምን ያረገ እየሰበከ ኢየሱስ ይሰብክ የነበረው ወንጌል ምን አይነት ነው የመንግስት ወንጌል ነበር ማቴዎስ ወንጌል ማርቆስ ሉቃስና ዮሐንስ እነዚህ 4 ወንጌላቶች ትኩረት አድርገው የሚናገሩት ስለ መንግስት ምንድነው ወንጌል ውስጥ መንግስት አለ ወንጌል ውስጥ ምን አለ መንግስት አለ የሰው መንግስት ሳይሆን ግን የእግዚአብሔር መንግስት ነው ያለው ይሄ የእስራኤላውያንን በወቅቱ የነበሩ የእስራኤል ህዝቦችን ትልቁ አጠያያቂ ነገር የነበረው የመንግስት ወንጌል እነሱ የሚያስቡት መንግስትና እግዚአብሔር የሚያስበው መንግስት ሁለቱ ይለያየ ነበር
በማቴዎስ በማርቆስ በሉቃስና በዮሐንስ ወንጌላቶች ላይ ስናገኝ የሚሰብከው ኢየሱስና ይህንን ወንጌል ይሰብኩ የነበሩት ዮሐንስና ኢየሱስ ናቸው። እነዚህ ሁለቱ ሰዎች ስብከታቸውና ትምህርታቸው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው። መንግስት ላይ ትኩረት ያደረገ የምስራች ወንጌል ነው። ይሄ መንግስት ላይ ትኩረት አድርጎ ይሰበክ የነበረው ደግሞ ከእስራኤላውያን ህዝብ አንጻር እንደ ፖለቲካ ይታይ ነበር። ከሮማውያን ጋር ባለባቸው የቀኝ ግዛትነት ነፃ ለመውጣት እግዚአብሔር መሲህ ይልካል። መሲሁ ሲመጣ እያንዳንዱን የእስራኤልን ጠላት ተዋግቶ ያሸንፍና መንግስትን ለእስራኤል ምን ያደርጋል? ይመልሳል የሚል አስተሳሰብ የያዙ ናቸው። ደቀ መዛሙርቱም በዚህ አስተሳሰብ የተያዙ ነበር። መንግስትን ለእስራኤል መቼ ትመልሳለህ ብለው ይጠይቁት ነበር። ለእስራኤል የሚመለስን መንግስት ይናፍቁ ነበር። ኢየሱስ ደግሞ ትኩረቱ ወደ እስራኤል የሚመጣ መንግስት ሳይሆን ለመላው ዓለም የሚሰራ የእግዚአብሔር መንግስት ነበር። ሃሎ የመንግስት ምን ወንጌል። ይሄ የመንግስት ወንጌል ማቴዎስ ወንጌል ምዕራፍ 9 ቁጥር 35 ላይ ድጋሜ እንዲሁ ቃል ታገኛላችሁ። ምዕራፍ 9 ላይ ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል ምን ያደረገ እየሰበከ በህዝቡም ያለውን ደዌና ህመም ሁሉ እየፈወሰ በከተማዎቻቸው በመንደሮቻቸው ሁሉ ይዞር ነበር። ኦኬ ይሄ የመንግስት ወንጌል በእግዚአብሔር እይታ በትክክል መፈታት ስላለበት ዛሬ በደንብ እንድትሰሙ ይፈልጋል። ከእግዚአብሔር መንግስት ጋር በተገናኘ ያለው የእግዚአብሔር ሐሳብ ምንድነው? ይሄንን በትክክል የምናገኘው የዳንኤል መጽሐፍ ምዕራፍ 2 ላይ ነው። ዳንኤል መጽሐፍ ምዕራፍ 2 ላይ ዳንኤል ስለ ህልም ናቡከደነጾር ስላየው ህልምና ስለ ፍቺው ምዕራፍ 2 በደንብ ይናገራል። ዳንኤል አንድ ነገር አይቶ ነበር። ማነው? ናቡከደነጾር ያየው ህልም ምንድነው? ምስሉ በጣም ትልቅ የሆነ ጭንቅላቱ ወርቅ ትዝ ይላችኋል? ወርቅ ከዛስ ደረቱ ብር የሆነ ነሐስ እና ብረት፣ እኩሌታው ብረት እኩሌታው ደግሞ ሸክላ የሆነ እንስሳ ወይም ደግሞ የቆመ ምስል አይቷል። ናቡከደነጾር ባየው ህልም ግራ ተጋብቶ ህልምን የሚፈታ ሰው ሲፈልግ ታገኛላችሁ። ይህንን ህልም የሚፈታ ሰው በሰማይ አለ ብለው የፈቱለት እነ ብልጣሶር ነበሩ። ዳንኤል የተባለው ብልጣሶርና ጓደኞቹ ይህንን ምስል በትክክል ሲገልጡልን ምን አሉ? ንጉስ ከሱ በኋላ ስለሚሆነው ነገር እየተጨነቀ ነው፣ እያሰበ ነው። እግዚአብሔር ደግሞ ለንጉሱ ያሳየው ከሱ በኋላ የሚሆነውን ነው። ስለዚህ ካንተ በኋላ የሚነሱ ነገስታትን አይተሃል። አንደኛው ወርቁ በክብር በዝና በኃይል ከሁሉም የተሻልከው ራሱ አንተ ነህ። ራስ የሆነው ምስል አንተ ነህ። ካንተ በኋላ ደግሞ ትንሽዬ በክብር ዝቅ የሚል ብር የሚሆን ሌላ መንግስት ይነሳል። ሌላ መንግስት ይነሳል። ያ የሚነሳው መንግስት የፔርሺያ መንግስት፣ ይሄኛው ባቢሎን፣ ቀጥሎ ደግሞ ፔርሺያ። የፔርሺያ መንግስት ይነሳል። በክብር በስልጣን በኃይል በሁሉ ነገር ካንተ ምን ያደረገ ነው? ያነሰ ነው የሚመጣው መንግስት። ምስሉን ነው እየነገረው ያለው። ኦኬ የምስሉን ፍቺ ሲፈታለት ቀጥሎ ብሩ ፔርሺያ ነው። ካንተ በክብር በስልጣን በምናምን ዝቅ ያለ ሌላ መንግስት ካንተ በኋላ ይመጣል። ያኛው ያልፍና ደግሞ የነሐሱ ምስል ደግሞ ይመጣል። ነሐሱ ደግሞ የግሪክ ነው። ግሪኮች ደግሞ ካንተ አሁንም በጣም ዝቅ ያሉ የነሐስ ሌቭል ላይ ያለ ክብርና ስልጣን ያላቸው ሌላ መንግስት ይነሳል። ብርቱ ሆኖ ይነሳሉ። የነሐሱ ብቻ ሲያልፍ አንድ መንግስት ይመጣል። ሌላ ግማሹ ብረት ግማሹ ደግሞ ሸክላ የሆነ ሌላ መንግስት ይነሳል። ያ መንግስት ደግሞ የሮም መንግስት ነው። እነዚህን ምስሎች ነው ያየው ናቡከደነጾር እና ይጨነቅ ነበር፣ ይፈራ ነበር። ምን ይሆናል የሚለው ከሱ በኋላ ስለሚመጣው ነገር በሐሳብ ውስጥ እያለ እግዚአብሔር ይሄን አሳየው።
በዚህ ህልም ውስጥ ግን በተራራ ላይ የነበረ አንድ ድንጋይ ትንሽዬ ድንጋይ እየተንከባለለች ምን አለች መጣችና የምስሉን እግር ጫፍ ምን አለችው መታችው። ከተራራ ላይ እየተንከባለለች የመጣችው ድንጋይ የመታችው ጭንቅላት አይደለም፣ የመታችው ወገብ አይደለም፣ እግር አይደለም። የመታችው የእኩሌታው ብረት እኩሌታው ሸክላ የሆነ የምስሉን እግር ላይ ጫፉን መታችው። ምስሉ እንዳልነበር ሆኖ ፈረሰ። ኦኬ። እኩሌታው ሸክላ እኩሌታው ደግሞ ብረት የሆነ መንግስት የሮም መንግስት ነው። በሮም ዘመነ መንግስት ላይ የሚመጣ ትንሽ የሚመስል ግን አለት አለ። ያ አለት እየተንከባለለ ነው የሚመጣው። ከተራራ ላይ ነው የወደቀው ነው የሚለው። መጥቶ ግን የምስሉን እግር ነው የመታው። ምስሉን ሙሉ ነው ያፈረሰው። አሁን በጥንቃቄ ስሙ። ፔርሺያ ነበርኮ አልፏል። ከዛ በኋላ እኮ ማነው ባቢሎን ነበር አልፏል። ፔርሺያ መጥቷል አልፏል። ግሪክ መጥቷል አልፏል። ሮም ላይ ነው ያለው። በሮም ዘመነ መንግስት ትንሽዬ ድንጋይ ይመጣል። ከተራራ ላይ ከፍ ካለ ስፍራ ይመጣል። የሚመጣው ትንሹ ድንጋይ ስሙ ኢየሱስ ይባላል። ሌላ የእግዚአብሔርን መንግስት ተሸክሞ የሚመጣ ንጉስ አለ ስሙ ኢየሱስ የሚባል። ያ ሲመጣ አለ የምስሉን እግር ምን ያደርገዋል? ኦኬ። አሁን ይህን የሚመታው እግሩን ነው። እግሩን ሲመታው ግን የሚፈርሰው ጭንቅላትም ነው። ሄሎ። በሌላ ቋንቋ ከባቢሎን ዘመነ መንግስት ጀምሮ በሰዎች ልብ ላይ ፉክክሩ ሰው ለመንገስ ነው። የሚነክሰው ሰው ነው። የሚሮጠው ሰው ነው። በሁሉም ላይ የበላይ ሆኖ ለመገለጥ የሰው እጅ ነበረበት። ናቡከደነጾር ለምሳሌ ለክብሬ ለዝናዬ ያሰራዋት ታላቂቱ ከተማ ብሎ ራሱን ከፍ ከፍ ባደረገ ጊዜ እንስሳ ሲሆን ታዩታላችሁ። ለምን? አንደኛ ትዕቢትና ኩራት ሰማይ ነክቷል ይለዋል። ሁለተኛ ያንተ መንግስት ደግሞ ከምድሪቷ ጫፍ እስከ ጫፍ ተንሰራፍቷል። እግዚአብሔር ደግሞ ፕላኑ ወደ ሰማይ የሚደርስ መንግስት፣ ምድሪቷን የሚሸፍን መንግስት የራሱ መንግስት ነው። የሰው መንግስት አይፈልግም። እንደ አይነት ሐሳብ ስላለ ኩራት ሰማይ ስለደረሰ የሚሾም እሱ የሚሽር እሱ መሆኑን እስክታውቅ ድረስ ከአውሬ ጋር ትቀላቀላል። 7 ዓመት እንስሳ ሆኗል። ሳር በልቷል። ሄሎ። ልክ 7ኛው ዓመት ላይ ዛፉ ተቆርጦ አለ ለናቡከደነጾር ትንቢት ሲል ተቆርጧል። ጉቶውን ግን ትተዋለ። ጉቶ ያቆጠቁጣል። ሙሉ ለሙሉ መንግስት ተቆርጣ አጠፋም። ከ7 ዓመት በኋላ ህሊና ሲመለስ አቅል ሲመለስ የሚሾምና የሚሽር እሱ መሆኑን ስታቅ መንግስትን ይመልስልሃል። ፈጽሞ ምን አይልም አይጠፋም ማለት። ኦኬ። አሁን ባቢሎን አለፈች። እነ ፔርሺያ መጡ አለፉ። ሁሉም ካለፈ በኋላ በሮም ዘመነ መንግስት የሆነ በረት ውስጥ የተወለደ ህፃን ልጅ መጣ። ስሙ አለት ነው። ሃሎ። ትዝ ይላችኋል ጳውሎስ ሲከተላቸው ከነበረው አለት ውሃ ጠጥተዋል አለ። አለቱም አለንና ስሙ ይባላል። አሁን ከተራራው ላይ ከፍ ካለው ስፍራ ላይ ስትወርድ ስትንከባለል ድንጋይ ናት፣ ትንሽ ናት። ምስል ማፍረስ የምትችል አይደለም። ስትታይ የተናቀ ነው። በሰው ፊት ሞገስ የለውም። እንደ ሰው አይተነው እንወደው ዘንድ እንኳን ክብር የሚሰጠው አይደለም። ግን እየሞተ ያስቆማል የሰው ምስል። ኢየሱስ መስቀል ላይ ሲሞት የሰው አገዛዝ መንግስትን ያቆመው ኢላባሻታት የሰው አገዛዝ መንግስት መጣ። ከመሞቱ በፊት ነገራቸው፣ ደርሳለች፣ የእግዚአብሔር መንግስት ቀርባለች፣ እባካችሁ ንስሐ ግቡ፣ ነገር ሊቆም ነው፣ ለብሔር ለምናምን መሻኮት አቁሙ፣ ሌላ መንግስት እየመጣ ነው። ለምንድን ነው እየመጣ ነው ያለው? መሪው የመንግስቱ አስተዳዳሪ በአካል መጥቷል። በአካል ሰውየው መጥቶ መንግስቱ መቆየት አትችልም፣ ከትንሣኤ በኋላ ይመሰረታል። ተዘጋጁ ይላል፣ ንስሐ ግቡ ይላል፣ መንግስቱ ቀርባለች ይላል። ልባቸውን ሬዲ እንዲያደርጉ። ለምሳሌ ዮሐንስ ሲሰብክ ምን ነበር? የአባቶችን ልብ ወደ ልጆች፣ የልጆችን ወደ አባቶች። ተራራውን መጥረግ ሜዳ ማድረግ ስራው ነበር። ለኢየሱስ መንገድ ጠራጊ ነበር። ሲሰብክ ምን ከኔ በኋላ የሚመጣ አለ። ስብከቱ ማን ነው? ኢየሱስ። እሱ ሊልቅ እኔ ላንስ ይገባል።
ስለ ኢየሱስ ነበር የሰበከው። የእግዚአብሔር መንግስት ምን ብላለች? ቀርባለች፣ ንስሐ ግቡ፣ ባካችሁ ተዘጋጁ፣ በወንጌል እመኑ። በምን እመኑ? አልሰሙም። እነሱ አለመስማታቸውን ግን እግዚአብሔር ከመስራት ወደ ኋላ አያረገውም። አለቱ ማንን አፈረሰች? ምስሉን ሁሉ እንዳልነበረ ሆኖ አፈረሰው ይላል። ስለዚህ አሁን የሰው መንግስት ምን አደረገ? ፈረሰ። የሮም መንግስት ላይ ኢየሱስ የተሰቀለ ጊዜ ምን አደረገ? አፈረሰችው። በሰው ልብ ላይ እኛ ግሪኮች ነበር እንጂ እያለ ነበር ሰው የሚደሰተው። አረ ባቢሎን ባቢሎንማ በስመ አብ ባቢሎን የእንትና መንግስት አንተ አታውቅም ምናምን፣ የግሪኮች አይደለም የፔርሺያ እያለ ሰው ይከራከር ነው። ግማሹ ደግሞ አረ ይሄው እነዚህ እኮ የዋሆች ሮማውያን እያለ የሰው መንግስት ላይ ትኩረት አድርጎ ነበር የሚኖረው። አንድ ትንሽ የድንጋይ መታ አፈረሰችው። አፈረሰው የሚለው ይኸውልህ ከሰዎቹ ላይ አይደለም፣ ከገዢዎቹ ላይ አይደለም፣ ከሰው ልብ ላይ። ሃሎ የኢየሱስ መስራት፣ የኢየሱስ በመስቀል መሞት የሮምን መንግስት አይደለም ያቆመው በሰው ልብ ላይ ሮም እንዳይገዛ፣ በሰው ልብ ላይ ግሪክ እንዳይገዛ፣ ሌላ የሰው አገዛዝ መንግስት በማንም ላይ እንዳይሰለጥን የሚያስቆም ብርትር ነበር። ምስሉንም የመታቸው አለት ይለናል። እያደገች እየሰፋች እየበዛች መጣ፣ ምድሪቷን ሁሉ ሸፈነች። የዛሬ 2000 ዓመት የሆነ ሰውዬ ከሰማይ የተንከባለለ ትንሽ ያለት መጥቶ እዛ አልቆመም። አንተ እያደገ መጥቶ እየሰፋ መጥቶ ዘር ሳይለይ ብሔር ሳይለይ ቋንቋ ሳይለይ አንተን ገዝቶሃል። ዛሬ አንተ ጋር ደርሷል፣ ነገ ይቀጥላል። እኔና እናንተ የያዝነው በወንጌል አምነናልና መንግስቱ እየገዛን ጩና የሰው መንግስት አይገዛኝም። የሚገዛኝ በለ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት በለ የጽድቅ መንግስት ነው። የሰላም መንግስት ነው። የሁከት መንግስት አይደለም። ይኸውልህ ሌሎቹ ባፈሙዝ ነው የሚገዙት፣ ይሄኛው ግን ልብን በፍቅር አቅልጦ ነው የሚገዛ። ሌሎቹ የሚታመኑበት መሳሪያ አላቸው፣ እሱ የሚታመንበት መሳሪያ የለውም። የእሱ መሳሪያ ፍቅር ይባላል። ታላላቅ የግሪክ ፈላስፎች ትልልቅ ወታደር አሰልፈው ብዙ ጦርነት ተዋግተው ብዙዎችን አሸንፈው፣ አንድ ሰውዬ ግን ሞቶ ተዋግቶ አይደለም፣ መሳሪያ አሰልፈው አይደለም፣ የጦር ጀነራሎች አስከትለው አይደለም፣ ሞቶ ዛሬም ይነገርለታል። ከመቃብር በላይ የሆነ ፍቅር። ሄሎ እስኪ እኔን በኔ የሚገዛኝ ይሄ ወንጌል ነው፣ ይሄ ፍቅር ነው። በዚህ ፍቅር ተማርኪያለሁ። ብዙ አሉ። ባቢሎን ላይ ሄደ ናቡከደነጾርን ስታየው የሚሞት አይመስልም፣ እሱም እንደሚሞት አያስብም። መንግስቱ የሚሻር አይመስልም። በጣም ከፍ ባለ ሁኔታ ከተማዋን ገንብቷል፣ መንግስቱን አደላድሏል። በደንብ ስሙኝ። የትኛውም መንግስት ኢንሴኪዩሪቲ ስለሚሰማው ደህንነቱን ለማስጠበቅ የማያደርገው ነገር የለም። ይቆምርባል። አንተን ነግዶም ቢሆን፣ አንተን አቁሞህም ቢሆን፣ አንተን አስገድለውም ቢሆን መንግስቱን ማጽናት የመጀመሪያ ስራው ነው። ከዛ በኋላ ነው ስለሚበላ የሚያወራ። ይሄ ግን ሲመጣ በረት ውስጥ አወላለዱ ራሱ ታሪካዊ። ሰዎች በትልልቅ ቦታ እየጠበቁት እሱ የማይመጥን ተራ ሰፈር ላይ ነው የተወለደ። በሰው አይን ሲታይ ተንከንቶ የተባለለ ግን ደግሞ መወለዱ ራሱ በወንበሩ ላይ በንግስና ላይ የተቀመጡትን ሼክ አድርጓል። የአይሁድ ንጉሥ ተወልዷል። የት ነው ልንሰግድለት ነው ሲባል ወንበሩን የያዘው ደነገጠ እኮ። በረት ላይ የተወለደውን ሰምቶ አልሰማው። ዛሬ በደንብ ስሙ። ይኸውልህ ብዙ ሺህ ህዝብ የያዘው ሰይጣን ይደነግጣል ባንተ መወለድ፣ ይፈራል። አሁን መንግስት ሲቀየር ከጨለማ አገዛዝ አዳነናል። ሁሉም የሰው አገዛዝ መንግስት የጨለማ መንግስት ነው። የራሱን ክፋት የሚያሰለጥንበት፣ የራሱን ውድቀት የሚያሰለጥንበት ነው። አንተ ልብ ውስጥ ግን መንግስት ተቀይሯል። ከጨለማው አገዛዝ ምን አለን? ወደ ፍቅሩ ልጅ መንግስት ምን አለ? አሁን የሆነ መንግስት አለ። ፍቅር የሚባል መንግስት አለ። ከሙታን የተነሳ መንግስት አለ። ኃጢአትን ይቅር ያለ መንግስት አለ። እሱ የእግዚአብሔር መንግስት ይባላል።
ጳውሎስ ለእግዚአብሔር ወንጌል ተለየው ሲል ተለይቻለሁ። ለምን? ክፋት ለማይሰራ መንግስት፣ ተንኮል ለማይሰራ መንግስት፣ አመጽ ለማይሰራ መንግስት፣ የሰውን ህይወት በሰላም ለሚገዛ መንግስት ተለይቻለሁ። ወገንተኛ ማያደርግ ብሔርተኛ ማያደርግ መንግስት ነው ጋር መጥቷል። ስለዚህ ሲሰብከን ምናል ወደ ፍቅሩ ልጅ መንግስት አፈለሰን። አፈለሳቸው አይደለም አፈለሰን፣ ሁላችንንም፣ አይሁዱንም፣ አህዛቡንም፣ ግሪኩንም። እስቲ ፈልሻለሁ በኔ። ከዛች ጊዜ ጀምሮ እስካሁን ድረስ መንግስቱ በምንም ዘብ ሳይጠበቅ በፍቅር ሰዎች ልብ ላይ ግን እያሸነፈ እየበዛና እየሰፋ ዛሬ የደረሰው ያ ወንጌል ባንተም ሲነገር ሌላውን ያቀልጣል። በጣም የታወቀ የጦር ጀነራል የግሪክ ሰው ነው። ሲናገሩ ምን አሉ? እኔ ስንት ሺህ ወታደር አሰልፌ በጣም ብዙ ተዋግቼ አንድ ሰውዬ ግን ሞቶ አለ። እስካሁን ድረስ በፍቅር እሱ ያሸነፋቸው ይበልጣሉ። እኔ ካሸነፍኩት መንግስት ይልቅ እሱ በፍቅር ያሸነፋቸው እስካሁን ምን ይላሉ? የትኛውም ጀግና ሰው ይሞታል። ማይሞት መንግስት ይሆን? ማይሞት መንግስት አረጋግጦ። አሁን አንተ መንግስት ውስጥ ነው ያለው። የሆነ መንግስት አንተን አይገልህም። የሚገልህ ነገር የለም። ወደ ፍቅሩ ልጅ መንግስት ምን ብለሃል? እስኪ ድገመው። ምን ብለናል? በዚህ ምድር ላይ የሰዎች መንግስት የሚጸናው ሰዎቹ እስኪሞቱ ወይም ደግሞ እግዚአብሔር እስኪቀይራቸው። የማይቀየር መንግስት ግን አንዳን እዘግመዋለሁ። ምንም አይል መንግስት የማይቀየር እሱ ታውቃለህ፣ የጦር መሳሪያ የለውም። ፍቅር ብቻ ነው ያለው። እርቃኑን ሞቶን ያሸነፈው ታውቃለህ። እነሱ በጦር እየወጉት በጥፊ የመቱት መሳሪያ ያላቸው እያንገላቱ በሚስማር ቸንክረው እየገደሉት ግን እየተሸነፉ ነበር። መሳሪያቸውን ከንቱ እያረገ በልባቸው ውስጥ እየገባ የመጨረሻው ሰው ትልጅ ይላቸዋል። ሆዱም በጦር የወጋ ኢየሱስ ምን አለ? የሚያደርጉትን አያውቁምና ይቅር በላቸው። ጌታ ሆይ አለ መንፈሴን ተረከብ ብሎ አሳልፎ ያኔ በጦር የወጋው ሰው እየዛጋ ቆም። በርግጥም አይ መሳሪያ ያዘው እኮ ነው። በርግጥም ይህ የእግዚአብሔር ሰው ነበር። ይሰቀል ብሎ የወሰነው እንኳን በሉ እንግዲህ ከሰቀላችሁት በኋላ የአይሁድ ንጉሥ ነው ብላችሁ ጻፉ። አዚህ ጋና ማሽ በቃ እጅ ሰጥቷል። መሪው ነው እጅ። እንዴት እንዲህ ብለህ ትዘባለህ? በቃ አልኩኝ እኔ ገባኝ ነገር አለ። የራሳችሁ ጉዳይ ብያለሁ። ንጉሥ ነው። ሄሎ እስኪ ጩና ንጉሥ ነው በል። በልቤ ላይ በል ዛሬ ንጉሥ ነው። ግን ይኸውልህ አንግሱኛ ይል ምርጫ ቅስቀሳ የለው፣ ምርጫ ቦርድ የለው ንገመው የለው ምንም ነገር ያለው ወድሃለሁ ብቻ፣ ያለው አፈቅርሃለሁ ብቻ፣ ይቅር በላቸው እያለ በልባችን የነገሰ ንጉሥ ስሙ ኢየሱስ ይባላል። አንዳንዶች የእግዚአብሔር መንግስት ከንቱ እንደሆነች፣ ቤተክርስቲያን እየተሸነፈች እንደሆነች፣ ፌል እያደረገች እንደሆነች ያስባሉ። ግን ወንጌሉ የሚነግረን እያደገች ነው። ደግሞም እየሰፋች ነው፣ እየጨመረች ነው። ይኸውልህ በእግዚአብሔር መንግስት ውስጥ ከትንሣኤ በኋላ ሽንፈት የለም። እየጨመረ ነው ያለው። ሃሎ መጽሐፉ በግልጽ ምን አለ? ምድሪቷን ሁሉ ምን ያደርጋል? ይሸፍናል። የእግዚአብሔር መንግስት እየሸፈነ ነው። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ዓለምን በክርስቶስ ምን ማድረግ? ይኸውልህ አንተ ተጠቅልለሃል፣ ገብተሃል። የማይጠቀለል የለም፣ ገና ይጠቀለላል። እየተጠቀለለ ነው ያለው። እየተጠቀለለ አይደል፣ እያደገ ነው፣ እየሰፋ ነው። እኛ ቤት እንኳን ጨምረናል። ድሮ እኔ አንድ ብቻ ነበርኩ፣ አሁን 4 ሆነናል፣ 5 እያለ እያደገ ነው። አንተ ቤት ግባ፣ እያደገ ነው። አካባቢ ላይ እያደገ ነው። ባይዘዌ ወንጌል ዝም ብሎ አካባቢህ ላይ ራሱ ይግባ እንጂ ስራው መስፋት ነው። ቀጥሎ ሲያድግ ነው የምታገኘው። የኛ ነገር እኔ እኮ በቃ ግራ ገባኝ ምናምን ነው። ግራ ይግባ፣ እያደግክ ነው። የመንግስት ወንጌል ይባል ስሙ ይባረክ። ኦኬ፣ ሁለተኛ የልጅ ወንጌል።
ሁለተኛ የልጁ ወንጌል ሮሜ መጽሐፍ ምዕራፍ 1 ቁጥር 9 ላይ በልጁ ወንጌል በመንፈስ የማገለግለው እግዚአብሔር ምስክሬ ነውና። ኦኬ በምን ወንጌል የማገለግለው? በልጁ ወንጌል። ወንጌሉን የማን ልጅ ብሎታል? የእግዚአብሔር የልጁ ምን ብሎታል? ወንጌል። የልጁ ወንጌል ማለት ስለ ልጁ ብቻ የሚተርክ ማለት ነው። ሲደመር የሌለው ማለት ነው። የልጁ ወንጌል ማለት ወንጌሉ ማን ነው? የልጁ ነው። የምስራች ስለሆነ የሚወራው ስለማን ነው? ለምሳሌ በአንድ መንግስት ውስጥ ወይም በአንድ እንትን ውስጥ ድሮ ኤፌሶን መጽሐፍ ላይ ያለውን ቃል ስታዩ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳብ ዓለምን በክርስቶስ መጠቅለል ሆኖ ሳለ ከወደደን ይላል ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን ሳለን ከክርስቶስ ጋር ሕይወትን ሰጠናል። ለምንድን ነው ስትለው በሚመጡት ዘመናት የጸጋውን ባለጠግነት በእናንተ ያሳይ ዘንድ ነው። ኦኬ በሚመጣው ዘመን የእግዚአብሔር ፕሮግራም ለካ የጸጋውን ባለጠግነት ምን ማድረግ ነው? ማሳየት ነው። ኤፌሶን መጽሐፍ ምዕራፍ 1 ላይ እስከ ቁጥር 14 ድረስ ሄዳችሁ ስታጠኑ እግዚአብሔር በክርስቶስ ለኛ ያደረገውን ያወራል። የልጁን ወንጌል አንድ አሌክዛንደር ደ ግሬት የሚባሉ ባለሀብት ነበሩ። ከፍተኛ ንጉስ የነበሩ ሰው አንድ ጊዜ የሆነ ለማኝ ለመናቸው እና ሲለምናቸው የለመነው ፍራንክ ነው፣ ትንሽዬ ሳንቲም ነው። እሳቸው በከረጢት የታሰረ ወርቅ ሰጡት፣ በጣም ብዙ እና ጋሻ ጃግሬ ነበራቸው። ቆሞ እንዴት እንዲያረጋሉ? አሁን ለሱ 2 ዲናር አንሶት ነው፣ የሆነ ነሐስ አንሶት ነው፣ እንዴት ወርቅ ትሰጠዋለህ አለ። እሳቸው ደግሞ ምን አሉ? ልክ ለሱ 2 ዲናር ወይም ነሐስ ይበቃዋል፣ ለኔ ግን ነሐስ መስጠት አይመጥነኝም። ለሱ የሚፈልገውን ሳይሆን አሉ እኔ ማድረግም እኔን አይመጥነኝም ነሐስ መስጠት። እና በወርቅ የታሰረ በከረጢት የታሰረ ወርቅ ሲሰጡት የድህነት ቋንጆውን የመቱት። እና ምንድነው በየሳጠና በዛ ዘመን ምን ያደርጋሉ? ባለሀብቶች ምን ያደርጋሉ መሰለ? በጣም ማስነገር ሲፈልጉ ይጠሩህና ማንም ሰው ዞር ብሎ ማያውን ሰው ይጠሩና ሱፐርማርኬት ምናምን ይከፍቱለታል። ባንዴ ዲታ ያረጉታል። የሚያረጉት አንድ ነው አላማው፣ ሁሉም ሰው መነጋገር። ምክንያቱም ድህነቱን የሚያውቅ ሁሉ በአንድ ቀን ሌሊት ሲበለጥግ ያውቃሉና ምን ሆነ ነው ሲባል ጋሽ እንትና ነው እያለ ሁሌ ስለሳቸው ሲዘፍን ይኖራል። የልጁ ወንጌል እንደሱ ነው ያደረገን። እድሜ ዘመንን እስክትሞት ድረስ የምትዘምራው የምታወራው የልጁ ወንጌል ይባል። ሌላ ወሬ የለም። ምንድን ያደረገ ሲባል ልጁ ሁሉን ሰርቶ አንተ ህይወት ላይ ነግሶብሃልና ስትጠየቅ አሁን አንተ ጻድቅ ነህ፣ እኔማ በየትኛው ስራ ይትላል? እሱ ነው እንጂ አሁን አንተ በእግዚአብሔር ፊት ኃጢአት ይቅር ተብሏል። ኧረ እኔ ራሴ ግራ ገብቶኛል። እሱ ነው እንጂ ምንድነው እሱ? ደም ይዞ ገብቶ ሁሌ የሚዘመረው ማን ነው? ልጁ ኢየሱስ። የልጁ ወንጌል ላይ ሌላ ተደራቢ ሜጀር ዋንም ማይነርም የለም። ብቻውን የሚሰበከው ኢየሱስ። ልድገመው፣ ብቻውን ምን የሚለው አየ የልጁ እግዚአብሔር ራሱ የሚሰብከው ስለ ልጁ ነው። አገልጋዮቹ የሚሰብኩት ስለ ልጁ ነው። የብሉይ ኪዳን ነቢያቶች ስለ ልጁ ነው። የአዲስ ኪዳን ሐዋርያቶች ስለ ልጁ ነው። እኛም የምናወራው ስለ ልጁ ነው። የልጁ ምን ጳውሎስ ለዚህ ነው የተለየው ታለ። ለተረት አልተለየውም። ሌላ መልእክት የለኝም። የልጁ መልእክት ነው ያለኝ። የማወራው ስለ ልጁ ነው። አሜን። ሶስተኛ የእግዚአብሔር ወንጌል ተብሏል መጽሐፍ ቅዱሳችን። ሶስተኛ ይሄ ወንጌልን የእግዚአብሔር ወንጌል ሲለው ታገኛላችሁ። የእግዚአብሔር ወንጌል። ይሄ የእግዚአብሔር ወንጌል የተባለው ሐዋርያት ሥራ ምዕራፍ 20 ሐዋርያት ሥራ ነው ማርቆስ ምዕራፍ 1 ቁጥር 1 ላይ ሐዋርያት ሥራ መጣለው ያዙትና ማርቆስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። ኦኬ የእግዚአብሔር ምን ልጅ የኢየሱስ ክርስቶስ ምን ወንጌል ምን ማድረጊያ መጀመሪያ። ሉቃስ ወንጌል ምዕራፍ 16 ቁጥር 16
ሉቃስ ወንጌል ምዕራፍ 16 ቁጥር 16 አገኘው። ሕግና ነቢያት እስከ ዮሐንስ ነበሩ። እሺ ከዚያ ጀምሮ የእግዚአብሔር መንግስት ይሰበካል። የማን መንግስት? የእግዚአብሔር መንግስት ምን ይላል? ኦኬ ሕግና ነቢያት እስከ ማን ናቸው? እስከ ዮሐንስ መጥምቁ ዮሐንስ ድረስ። ከመጥምቁ ዮሐንስ በኋላ የሚሰበከው የማን መንግስት ነው? የእግዚአብሔር መንግስት ተብሎ ወንጌሉ ራሱ የማን ተደርጓል? የእግዚአብሔር ወንጌል። ለምሳሌ ሮሜ እዛው መጽሐፍ ምዕራፍ 1 ላይ ሮሜ መጽሐፍ ምዕራፍ 1 ላይ ኔክስት በደንብ የምናየው ቁጥር 3 ጀምሮ እንዲህ ይላል፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠው ስለማን ነው? ኦኬ እግዚአብሔር ወንጌል አለው ማለት ነው። እግዚአብሔር ምን አለው? ወንጌል አለው። ወንጌሉ የራሱ መንግስት ነው። ወንጌሉ የራሱ ልጁ ነው። ወንጌሉ እግዚአብሔር ያለው ወንጌል የምስራቹ ልጁ ኢየሱስ ነው። የእግዚአብሔር ምን ወንጌል። በወንጌል ውስጥ እግዚአብሔርን የሚያካትተው ነገር ምንድን ነው? አንደኛ ቆሮንቶስ ምዕራፍ 15 ላይ ከሙታን አስነስቶታል ብለው ይሰብኩ ነበር ሐዋርያቶች፣ በተለይ ጳውሎስ እና ሲናገር የሙታን ትንሣኤ የለም ብለው ሲሰብኩ አረ አለ ኢየሱስ ካልተነሳማ እስካሁን ከነ ኃጢአታችን ነን። ተነስቷል ማለት እኩል ይሆናል ኃጢአትህ ተሰርይዋል ማለት ነው። አልተነሳም ካልክ ግን እስካሁን ከነ ኃጢአታችን ነን። ደግሞም አሉ እግዚአብሔር እርሱን ከሙታን አስነስቶታል በማለታችን ሐሰተኞች የእግዚአብሔር ምስክሮች ነን። አሃ ወንጌል ታዲያ ምንድነው የሚያካትተው? እግዚአብሔርን የእግዚአብሔር ወንጌልን ያስባለው ከሙታን ምን ብሎታል? አስነስቶታል። ሮሜ ምዕራፍ 10 ቁጥር 10 ላይ ምንድነው የሚለው? በልቡ አምኖ ምን ይላል? ይጸድቃል፣ በአፉ መስክሮ ይድናል። ኦኬ በልቡ የሚያምነው ምንድነው? ኢየሱስ እንደተነሳ አይደለም የሚያምነው፣ ኢየሱስን እግዚአብሔር ከሙታን እንዳስነሳው በልብ ብታምን ምን እንዳለው እንዳስነሳው። ኦኬ ኢየሱስ ተነስቷል። አዎ የተነሳው ግን በማን ነው? በእግዚአብሔር። ስለዚህ እግዚአብሔር ወንጌል አለው። የእግዚአብሔር ወንጌሉ ምንድነው? አስነስቶ ኢየሱስን ይታይ ዘንድ ለኛ ምን አደረገዋለ? ገለጠው። የእግዚአብሔር ምን ወንጌል። የእግዚአብሔር ወንጌል ኢየሱስን ከመላክ ጀምሮ ዳግመኛም በምጽአት ቀን እስከሚመጣበት ጊዜ ድረስ ሁሉ የሚሰበክ በእግዚአብሔር ሐሳብ ውስጥ ተጀምሮ ያለቀ ወንጌል። በእግዚአብሔር ምን ውስጥ ሐሳብ ውስጥ ተጀምሮ ምን ያለ ነው? ያለቀ ነው። ኦኬ የጸጋ ወንጌል። አራተኛ የጸጋ ወንጌል ሐዋርያ ሥራ ምዕራፍ 20 ቁጥር 24 ነገር ግን ሩጫዬንና ከጌታ ኢየሱስ ክርስቶስ የተቀበልኩትን ከማን? ከጌታ ከኢየሱስ ክርስቶስ ምን ያልኩትን የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል የእግዚአብሔርን ምን ጸጋውን ወንጌል። ኦኬ ከእግዚአብሔር የተሰጠኝ አደራ አለ። ከኢየሱስ የተቀበልኩት ሩጫዬን ምን አላገ ምፈጽማ ከእግዚአብሔር የተቀበልኩት ምን አለ? ወንጌል አለ። ያ ወንጌል ምን አይነት ነው አለ? የጸጋውን ወንጌል መመስከር እፈጽም ዘንድ ነፍሴን በኔ ዘንድ ነፍሴን በኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ቆይ ሐዋርያ ሊሆን የተጠራ ለእግዚአብሔር ወንጌል ምን አለ? ኦኬ አሁን ምን እንደሚለን የእግዚአብሔር አደራ እኔ ላይ መጥቷል። የተሰጠኝ የወንጌል አደራ አለ ከኢየሱስ የተቀበልኩት። እሱ ደግሞ የእግዚአብሔርን ጸጋ ወንጌል መመስከር ነው አለ። ይሄንን እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ምን እላታለሁ? ምን ማለት ነው? የተለየንበት ወንጌል በጣም መሰረታዊ ነው። ለምሳሌ የሰው ሁለንተና ሶስት ማንነት አለው። መንፈስ አለው፣ ነፍስ አለው፣ ስጋ አለው። ኦኬ ስጋ አለው፣ ነፍስ አለው፣ መንፈስ አለው። ኦኬ አሁን ነፍሴ ነው የሚለን። ነፍሴ
የእግዚአብሔርን የጸጋ ወንጌል መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ ምን አትልም? እንደማትከብር እንደ ከንቱ ነገር ምን እላታለሁ? እቆጥራታለሁ። ነፍሱ የጸጋን ወንጌል ሲሰበክ የሚያመጣው ነገር አለ። ወንጌል ስትሰሩ የሚያመጣው ነገር አለ። አሁን እኛ የምንቸገርበት ጳውሎስ ግን ነፍሴን ራሷን አለ ኪሴ ውስጥ ከትቼ እንደማትከብር እንደ ከንቱ ነገር ጸጥ በይ ብዬ ነው የኖርኩት ነው ያለ። ምንድነው ስትለው እንዳትከብር ነፍሴ በወንጌል እንዳትከብር ወንጌልን እንድታከብር አልሰማ። ይሄ ነፍስ ወይ ማን ኦፍ ጋድ ወይ የእግዚአብሔር ሰው አቤት ስታዘንበው የሚል ትፈልጋለች። ጳውሎስ ደግሞ አቤት አገልግሎት ሲሉኝ ነፍሴን ዝም በይ እንዳትሸወጅ ብዬ ኪሴ ከትቼ እንደማትከብር አድርጌ ያ ሜጀር ዋን ስለሆንኩ እንዳትይ ነፍሴን እንደ ከንቱ እንደማትከብር እንደ ከንቱ ነገር ምን እላታለሁ አለ እቆጥራታለሁ። በሌላ ቋንቋ ለእግዚአብሔር ወንጌል ተለየው አለና ወንጌሉን አለ ነፍሴን የማከብርበት ፍላጎቴን የማከብርበት ሳይሆን ፍላጎቴ ነፍሴ ራሷ ወንጌልን ታከብረው ዘንድ በነገር ሁሉ እያማጠንኩኝ እኖራለሁ አለ። ፐሲሉኝም ፕሬዝ ጋድ አልልም፣ ፑ ሲሉኝም ወይኔ ጉዴ ብዬ አላለቅስም። በፐም አልኖርም፣ በፑም አልኖርም። የተሰጠኝን አደራ በማድረስ እኖራለሁ። ዛሬ ያመሰገናችሁ ሰው ነገ ይሰድባችኋል። ኦኬ፣ ሲያመሰግናችሁም ሲሰድባችሁም ነፍሳችሁ እስከገባ ሰውየው እንዴት እንዲለኛል ግን እንዴት እኔ እጅ እንዲህ ካልክ አሸንፈዋል። ጳውሎስ ግን ፓ ሲሉኝም አለ ፑ ሲሉኝም በሁለቱም አልደሰትም። የተሰጠኝ አደራ አለ። ነፍሴ ራሱ ዘና ልትደሰት ስትፈልግ ዘንባይ ነግሬሻለሁ ወንጌሉ ነው ካንቺ የሆነ አንዳች ነገር የለም በየ እንደ ከንቱ ነገር በጌታ በኢየሱስ ይሄን ያርግልን እግዚአብሔር። አየ በወንጌል አዎ ወንጌል ያከብራል። አዎ የክብር ወንጌል ነው። አዎ መጣበታለሁ። የልጁ የክብር ወንጌል ብሎናል እኮ በወንጌል ከብረናል። ሌላ ክብር ከሰው አንፈልግም። ለምሳሌ በአብ ቀኝ ከክርስቶስ ጋር ከብረናል። ሌላ እኮ የቀረን የለም። ያልከበርንበት ልክ እኮ የለም። ሰው ፓቢልም ፑቢልህም አንተ በክርስቶስ ከብረሃል። ነፍስ ግን አታላይ ነች። በየቀኑ ሐሳቧን ትቀያይራለች፣ ፈቃዷን ትቀይራለች። ይሄ ነገር አላዋጣኝም ቆይ ሲስተም ልቀይር ምናምን ትላለች። እንዴት አድርጌ ከሰው ኪስ ብር ላስወጣ ትላለች። እንዴት አድርጌ ሰውን ባሪያ ላርገው ትላለች። የማትለው ነገር የለም። ፖል ደግሞ ምን አለ? ይኸው አደራዬን ምን ዘንድ ነው አለ? መመስከር እፈጽም ዘንድ። በደንብ ስሙኝ። ወንጌልን መመስከር በትክክል የምትፈጽሙት ነፍሳችሁን ካሸነፋችሁ። ነፍሱን ያላሸነፈ አገልጋይ በወንጌል ይከብርበታል እንጂ ነፍሱ ወንጌልን አታከብረው። አሎ በደንብ ስሙኝ። ነፍስ ከፍተኛ የሰው ልጅ ጠላት ብትኖር ነፍስ ናት። ለምን? ዕውቀት ስሜትና ፈቃድ ስለሆነ ያለው በነፍስ ውስጥ መንፈስ በጌታ በመንፈስ ቅዱስ ታትሞ ድናል። ምንም ችግር የለም። ስጋህ ደግሞ እዚህ ጋር ትእዛዝ ሲያወጣ ጭንቅላት ነፍስህ ፕሮሰስ አድርጋ ጨርሳ ኦኬ እጅን አንሳ ስትል ታነሳለህ። ስጋ በራሱ እጁን አያነሳም። እጅን አንሳ የምትለው ነፍስ ናት። አሁን ችግሩ ማን ጋር ነው? በመንፈስ ድነናል። መንፈስ ቅዱስ ውስጥ እችናል። መንፈስ ቅዱስ ውስጣችን እያለ ታትመን በመንፈስ ቅዱስ የእግዚአብሔር ልጅ ሆነን ነፍሳችን ግን አንዳንድ ጊዜ አታይማ ትለዋለች ጌታን። በአብ ቀኝ መቀመጧን ትረሳና ይሄ ሁሉ ሲሆን የለህማ ትለዋለች። ለምን? በዙሪያዋ ባየችው ነገር ትሸወዳለች። እንዲህ ብሎ የሚያውቅ አንድ ሰንኩ ሁላችንም የኛ የመጨረሻው ባይዘዌ ሰይጣን የመጨረሻ ጠላት አይደለም። የመጨረሻ ጠላት ይችናል። ሰይጣን ምንም ጉልበት የለውም። ጉልበት ካለው የሚኖረው መቼ መሰለ? ይሄንን ያስተማራት እሱ ስለሆነ ከልጅነት ያሳደጋት ስለሆነ የዛፉን ቅፍሬ ቀጥፈሽ ቢ ብሎ ነግሯት ብላ ለመብላት የጎመጀችው እሷ ስለሆነች በልታ ስጨርስም ደግሞ ኮባል አርግ ያለችው ይችናል። ራቁቴን ነኝ አወቅኩኝ ያለችው ይችናል። አይችናት የምታስቸግረው። ጳውሎስ ደግሞ ይችናል ከትቻታለሁ በእኔ ላይ እንዳትሰለጥንብኝ የተሰጠኝን አደራ መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ በኢየሱስ ስም እኔ እንዲህ ልባርካቸው።
ነፍሳችሁ እናንተን እንዳትመራ፣ ነፍሳችሁን ግን እናንተ እንድትገዟት። ኢኮኖሚ አይታ እንዳትሸወድ፣ ሰፈር አይታ እንዳትሸወድ፣ ሁኔታን አይታ እንዳትሸወድ፣ ልጁን አይታ የተሰጣትን አይታ ወንጌል ላይ ቆማ እንድትሰራ በኢየሱስ ስም ባርካቸው። አንዳንዴ ጠዋት ተነስተ የእግዚአብሔር ልጅ ነኝ የእግዚአብሔር ልጅ ነኝ የምትለው አይደለህም ስለምትል ነው። ሃሎ ለምሳሌ መስታወት ላይ ቆሞ እስካሁን ድረስ የማትለው ምን መሰለህ? ወንድ ነኝ ሴት ነኝ አትልም። ለምን? ከልጅነት አምናበታለች፣ ተቀብላለች፣ ሰላም ነች፣ በሰላም ነው እያደገች ያለች። ግን አሁን መቀበል ያቃታት አየ በእግዚአብሔር ዘንድ ያላትን የክብር ስፍራ መቀበል ግን ምን ብላታል? ከብዷታል። ከዚህ የተነሳ ትቆምና ይቅር ተብያለሁ፣ ሰይጣንም አይገዛኝም፣ መብት የለውም በእኔ ላይ አየ አለ ሰውየው። እዚህ ከዚህ በኋላ በሉት ስርዓትን ይዘህ ትቀመጣለህ ማለት። ከእናንተ መካከል እስኪ መንገድ ላይ ሲሄድ ማለት በኢየሱስም ወንድ ነኝ የሚል አለ? ጾታችሁን ተጠራጥራችሁ ታጣቁም። ለምን? በጣም እርግጠኛ ነን በሱ ላይ ምንም ጥያቄ የለም። ለምንድን ነው እርግጠኛ የሆንከው? በማህበረሰቡም ከልጅነት አንተ ማምነኸው ነው የኖርከው። አሁን ከልጅነት አምና የኖረችው አለ። ኑሮ ከባድ ነው አምና ኖራለች። እግዚአብሔር በእኔ ኑሮ በቃ ሰላም ነው ሲልህ ትቆምና ድንገት ብልጭ ስትል የለህማ፣ ይሄ ሁሉ ሲሆን የለህማ። መጀመሪያ ሳይልህም እኮ ኖረሃል፣ ሳታውቀው እኮ ኖረሃል። ከመጣ በኋላ ነው እኮ አንዳንዴ የምንጨማለቀው እኮ ከመጣን በኋላ የለህም አለህ። ምን በፊት እኮ እሱ የፈጠረውን ጉሮሮ እሱ ይሞላዋል ብለህ ነበር የምተኛው። ነፍሴ ሆይ በያን እግዚአብሔርን ባርኪ፣ ውለታውን አትርሽ፣ ኃጢአትሽን ይቅር የሚል ደዌሽን የሚፈውስ እሱን ባርኪው በላ። አይታችሁታል ዳዊት ምን አለ? ነፍሴ ሆይ እግዚአብሔርን ምን በይ ውለታውን አትርሽ አላት። እሱ እኮ ኃጢአትሽን ይቅር የሚል ነው፣ ደዌሽን የሚፈውስ ነው፣ ምኞትሽን በበጎ ነገር የሚያረካ ነው። ስለዚህ ምን በዩ ፓርኪው። ፖል ደግሞ መጣና አስቡት እየተቀጠቀጠ ለሞት ታልፎ እየተሰጠ ሞቷል ብለው ቼክ አድርገው ጥለውት እየሄዱ ተነስቶ አታይማ አይልም እኮ አጋን ሂዱታ ከለዋ ላይ አይቻለሁ ብሎ ሐዋርያት ሥራ ምዕራፍ 16 ግንባሩን ብሏት እስር ቤት ገባ። የለህማ አላለም። ጭራሽ እሱ በዜማ ያመሰግናል የፍጥኝ ታስሮ። ለምን መሰለህ? ነፍሱን ኪሱ ውስጥ ከተዋታል። አልሰማው። ዛሬ እግዚአብሔር ነፍሳችሁን ምርኮ አድርጎ ይስጣችሁ። እናንተ ላይ ወንጌል ብቻ እንዲከብር በቃ ብላ። አሁን አንተ የምር ይቅር ተብላል ስትል ዝም በይ። ይቅር ብያለሁ ያለኝ እሱ ነው። ከቃሉ ጋር ተስማሚ። መብት የለሽም ብለህ ኪስህ ሄሎ ኦኬ። ጌታችን ኢየሱስ ክርስቶስ ትዝ ይላችኋል። ጌቴሰማኒ ላይ ከባድ የምጥ ጸሎት ጸልዮ ነበር። ብትወድ ይቺ ጽዋ ከእኔ ትለፍ፣ ግን የኔ ፈቃድ ሳይሆን አለ ያንተ። ነፍሱን በትክክል ለእግዚአብሔር ፈቃድ ምን አረገ? ሰሚት አረገ። ከዛስ መተው በጥፊ ዥው ሲያረጉት ጥፊ ኳር ለሚያመው እንደ በግ ዝም አለ። ለመሰለ ነፍሱ ብቅ ብላ በላቸው አትለው። ጌቴሰማኒ የደም ላብ እያላበው ይላል። አየ የሱን ፈቃድ ትቶ የአብን ፈቃድ መያዝ እሱ ነበር ትግሉ። ያስማጠው እሱ ነው። ፈቃዱን ከቀየረ የአብን ፈቃድ ከያዘ በኋላ ግን የሚኖረው ለዛ ነው። ሲመታ ራሱ የሚመታው ለአብ ነው። እየሰደቡት የፈጠረው እየረገመው እየተፋበት በላ ተናገር ማን የመታ እያለ እኔ እንደ በግ ዝም ማለት ያስችላል ወይ? በእጁ ህፍ ብሎ የህይወትን እስትንፋስ ሰጥቶ የሰራው ሰውዬ እኮ ነው። ዥው በላ ተናገር የሚለው አየ ነፍሱን ላግኝ ስነሳ እንገናኝ አይልም። አንገቱን ነው ምን አይልም። እስቲ አይልም በለ። እኛ እኮ ኢቭን ጸሎታችን እኮ ጌታ የሷን ነገርማ ካላሳየኸኝ እኮ ነው። ጸሎታችን ራሱ የሆነ ሰው ሲያናድደን ጌታ ሆይ የሷን ነገርማ ካላሳየኸኝ
ከዛ የሆነ ነገር ሲገጥመው ሰውየው ድሮም እኔ ተቃውሞ እኔ ካፌ መላሴ እኮ ጠባይንም የጸለይኩበት ሁሉ እምባዬ ይደርሳል። እውነትን ነው። የእኛ ሟርተኛ ጌታ እንዲህ ይልሃል፣ ነፍስህን እረፍ ይበላል። አታችሁታል። እግዚአብሔር በቀል የኔ ነው ለእኔ ተውልኛለሁ። ለምን ይመስላል? እኛ ስንበቀል አንገቱን ነው የምንቀጨው። እግዚአብሔር ደግሞ በቀል የኔ ነው ተውልኝ አለ። ለእግዚአብሔር ስተውለት እግዚአብሔር ምን እንደሚያደርግ ታውቃለህ? አስቸገርከው አይደል ልጄን ብሎ ዥው አይደለም የሚያደርገው። አንተ የተቸገርክበትን እንዲቸገር ያደርገዋል። ምን አድርጎ? አንተ ወንጌል ስትሰብክ ነው የተቸገርከው። እሱንም ሰባኪ ያደርገውና አንተ የቀመስከውን ያቀምሰዋል። በፍቅር ይማርክና እሱም አብሮ እንዳንተ ተሰዳጅ ይሆናል። ጳውሎስን ማየት እኮ የራሱ ማለት እግዚአብሔር ሲበቀል ለራሱ ነው የሚያደርገው። እኛ ስንበቀል ደግሞ ለእግዚአብሔርም አይሆን ለቤተሰቡም አይሆን ኢቭን ለእኛ እንኳን አይሆን። ንገሩት፣ ነፍስህን ግዛ በሉት። ካልሆነ በሉት ትገዛሃለች በሉት። ኦኬ፣ አንድ ጥያቄ ልጠይቃችሁ። ለምሳሌ ታክሲ ውስጥ ስገቡ የታክሲው ሹፌር በጣም ጠጥቶ ስክር ያለ ቢሆን እንዳያችሁት ምንድነው የምትሉት? ዘለን ነው የምንወርደው። ለምን? ስለምትወዱት። ራስን ትወዳታለህ፣ ህይወትን። ኢቨን ራሱ ሲጀምር ዥው ቢያደርግ ምንድነው? አቁም። ነፍስ ማለት እሱ ሰውዬ ናት። ስክር ያለች ናት። አንዴ ቤት ኪራይ ይዛ ትሄዳለች። አንዴ የሆነ ሰፈር ይዛ ትሄዳለች። ቁጭ አርጋ እዚህ ዱባይ ለንግድ ትወስዳለች። እቺን ሹፌር አምነህ ወደ ጸሎት ስፍራ ይዛት ከመጣ ስትጸልይ ራሱ የምትረግጠውን አታውቅም። አንዴ መንፈሴ ለሞን ትሞክራለች። ጥቅስ ትጥቅስና እንዲህ ብለህ ተናገርክ ምናምን የለህማ ትላለች። ደግሞ ወዲያው ሰካራም ነች። ሄሎ ይኸውልህ፣ ያልሰከረው በመንፈስ ቅዱስ ሻርፕ የሆነው መንፈስ ነው። በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች። ስለዚህ ፖል ምን አለ? እኔ ነፍሴን አለ እንደማትከብር እንደ ከንቱ ነገር ቆጥሬያታለሁ። ጸጥ በይ ብዬ። ለምን? እሷ ወንጌሌን አታሰራኝም፣ ሚሽኔን አታስፈጽም። እኔ ግን የተሰጠኝን አደራ ፈጽመው ዘንድ ነፍሴን ምን አረጋታለሁ? ጸጥ በይ። ዛሬ እስኪ ግድ የለም ጭንቅላታችሁን ነፍሴ ሆይ በሏል። ከዚህ ሰዓት ጀምሮ ጸጥ በይ በሏል። አሁን በጥንቃቄ ስሙኝ። የሰው ሁሉ ስጋ ምንድን ነው? አፈር ነው። የሰው ሁሉ መንፈስ ከማን ነው? ከሰማይ ነው አይደል? በቃ ብሔር ይቺ ናት። የምንጠላው በዚች ነው። ሰካራም ነች። ወይኔ ጉድ! በእኔ የማይሰናከል ምንድን ነው? ኦኬ፣ የሰው ሁሉ ስጋ ምንድን ነው? ምንጩ ጋር ስትሄድ የት ነው? ሁላችንም እኮ ከአዳም አይደል የመጣን? ኦኬ፣ መንፈስ ከየት ነው? ሰው እኮ መንፈስ አይሰራም። መንፈስን የሚሰራ እግዚአብሔር። ታዲያ ልዩነታችን ምንድን ነው? ዶክተር የትኛዋ ነች? ኢንጂነሩስ? ቆይ 6-7 ዓመት የሕክምና መጽሐፍ አስጠንተው እኮ ነው ዶክተር የሚሉ እንጂ መርፌ ስትወጋ እኮ ልታበላሽ ትችላለህ። አሎ፣ ሰው ሁሉ የሚለያየው በዚህ ነው። ነፍሴ ሆይ ይሆናል እግዚአብሔርን ባርኪ። ለምሳሌ ሚስጥር ነው፣ ለማንም ሰው እንዳትናገሩ። ይሄ በጣም የተማረ ዶክተር ሆኖ ፋርማሲስት ሆኖ በጣም እኮ የተማረ ነው። ግን ኤክስፓየርድ ያደረገ መድኃኒት ካርቶን ቀይሮ ይሸጥልሃል። ምን ነው? እኔ ነኝ ያለ አካውንታንት ሆኖ እንዴት አድርጎ በደረሰኝ እንደሚያጭበረብር እሱ ይነግራል። አሁን ሙያው እኮ አይደል የሚያጭበረብረው። አዳም እዚህ ውስጥ ግን ስለሚኖር እቺን እንዲህ ብታረጋት እኮ ቤት ትሰራለህ። ጳውሎስ ደግሞ ወንጌል የተለየውት ለእግዚአብሔር ወንጌል ነው እና ነፍሴ እያስቸገረች ሕይወቴን ከንቱ እንዳላረገው የተሰጠኝን አደራ እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር ቦታ የለሽም ማለት ማከብርበት ያንቺ የሆነ ሌላ እንትን የለኝም። ስለዚህ ጸጥ በይ ብዬ
ሚሽኔን ነው መፈጸም። የተሰጠኝን የእግዚአብሔር የጸጋ ወንጌል መመስከር እፈጽም። እግዚአብሔር እንደዚህ ያስጨክነ። ኦኬ የሰላም ወንጌል የሰላም ወንጌል አምናለሁ ፈውስ ሆኖላችኋል ለብዙዎቻችሁ። እቺ ባይዘዌ በትንቢት አትቀየርም። እሺ የሰራዊት ጌታ እግዚአብሔር እንደዚህ ይልሻል ምናምን ማይቲ ሚሊዮነር ትሆኛለሽ ብትላት ምንም አትሆንም። ይሄ የሚቀየረው የተምሮ ነው። አሁን የሚያምነውን የሚቀይረው ተምሮ ነው። በትንቢት ሰው አይቀየርም። ቁጭ ብሎ ግን የእግዚአብሔርን ፈቃድ ተምሮ ግን አእምሮውን ሲቀይር ህይወቱ ይቀየራል። ኦኬ የሰላም ወንጌል ኤፌሶን መጽሐፍ ምዕራፍ 6 ኤፌሶን መጽሐፍ ምዕራፍ 6 ቁጥር 15 እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምታችሁ ቆሙ። ኦኬ ወንጌል የምን ወንጌል ነው አለን? የሰላምን ወንጌል ተጫምታችሁ ምን በሉ ቆሙ። ወንጌል አንዱ የተጠራው የሰላም ወንጌል ተብሎ ነው። የሁከት ወንጌል የለም፣ የረብሻ ወንጌል የለም፣ የክፍፍል ወንጌል የለም። ወንጌል የሰላም ወንጌል ነው። በጸብ መካከል ማብረድ የሚችል ወንጌል እንጂ ጉባኤ የሚከፋፍል ወንጌል የለም። ልድገመው። ሁሌ ወንጌል ሰላም ነው የሚያደርገው። ከወንጌል የሚለይ ሰው ከሰላም የሚለይ ነው። ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን ሲጽፍ የምናመልከው የነቢያት መንፈስ ለነቢያት ምን ያደርጋል አለ? ይገዛል ብሎ ሲናገር ወንጌልን በተመለከተ እግዚአብሔርን በተመለከተ ሲናገር እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። እግዚአብሔር የምን አምላክ ነው? ኦኬ ተሰርቶ ያለቀው ደግሞ የምን ወንጌል ተብሏል? የሰላም ወንጌል። ምን አይነት ነው የሰላም ወንጌል? እስኪ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 12 ጀምር። በዚያም ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። እሺ አሁን ግን እናንተ በፊት ርቃችሁ የነበራችሁ ስሙት። አሁን ግን እናንተ በፊት ርቃችሁ የነበራችሁ ርቀው የነበሩት አሕዛብ ናቸው። ርቃችሁ የነበራችሁትን እሺ በክርስቶስ ኢየሱስ ሆናችሁ በማን ሆናችሁ? በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ቆይ አሁን ግን እናንተ በፊት ምን ብላችሁ ርቃችሁ ነበር። በክርስቶስ ሆናችሁ በክርስቶስ ምን ብላችኋል? ደም ቀርባችኋል። እሺ እርሱ ሰላማችን ነውና። እሱ ምናችን ነው አለ? ሰላማችሁ ነው ብቻ ሳይሆን ሰላማችን ነው ያለው። ለአይሁድም ለአሕዛብም ሰላም ማን ነው? ኢየሱስ። እሱ ሰላማችን ነውና ሁለቱን ምን ያደረገ? ማንና ማንን? አንደኛ አይሁድንና አሕዛብን ያዋሃደ፣ ሁለተኛ ሰውን ከእግዚአብሔር ጋር ያዋሃደ። ሁለቱን ምን ያደረገ? ያዋሃደ። ከዛስ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን የጥሉን ግድግዳ በስጋው ያፈረሰ። በምን ያፈረሰ? ኦኬ የጥል ግድግዳ አለ። ግድግዳ ነው። በአይሁድና በአሕዛብ በእግዚአብሔርና በሰው መካከል የጥል ግድግዳ አለ። ያ የጥል ግድግዳ ደግሞ የሙሴ ሕግ ነው። በሙሴ አማካይነት የተሰጠው ሕግ ሰዎችን አትንካ፣ አትቅመስ፣ አትስረቅ ይላል። አደሴም አይሁድን ያንን ማለት ብቻ ሳይሆን ከአሕዛብ ጋር እንዳይቀላቀሉ አብረው እንዳይበሉ የሚለያይ ሕግ ነው። በምኩራቡ ውስጥ ወንድና ሴት አብረው አይቀመጥም። የሙሴ ሕግ ይከለክላል። ወደ እግዚአብሔር ለመቅረብ ሕጉን ማሟላት አለብህ። ሕጉን ካላሟላ ምን አትልም? አትቀርብም። በወንድና በሴት በአይሁድና በአሕዛብ በእግዚአብሔርና በሰው መካከል ያለው የጥሉን ግድግዳ በምኑ ነው ያፈረሰዋል? መስቀል ላይ ኢየሱስ ሲሞት ጸብና ጥል የሚባለውን ራሱ እያፈረሰ
ጥልን በመስቀል ገድሎ ነው የሚለው። የጥሉን ግድግዳ ምን አደረገ? በስጋው ያፈረሰ። እሺ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ምን ያደርግ ዘንድ? በሌላ ቋንቋ ወንጌል ስትሰብክ ህዝብ ጋር ምንድን ነው የሚሆነው? ኦኬ፣ ከእግዚአብሔር ጋር ምንድን ነው የሚሆነው? የሚከፋፍልና የሚለያየ ወንጌል የሰላም ወንጌል ነው። የእረፍት ወንጌል ነው። እግዚአብሔርና ሰውን ያስታረቀ ወንጌል ነው። እኛን ከእግዚአብሔር ብቻ ሳይሆን ሰውን ከሰው ያስታረቀው። የመጨረሻ በሞት የሚፈላለግ ትውልድ ወንጌል ሲሰማ በፍቅር ይፈላለጋል፣ በምህረት ይፈላለጋል፣ በደስታ ይፈላለጋል። ጸብ ያለበት ወንጌል ሁልጊዜ አመጽ ነው። ሽሹ ከእንደዚህ አይነት ነው። ልድገመው። ለምሳሌ በጉባኤ ውስጥ ሐሜተኞች አሉ። ታውቃላችሁ? ሾልኮ የገቡ ናቸው። ሐሜተኛ ሰዎች የእግዚአብሔር ወንጌልን ወይም የእግዚአብሔርን ጉባኤ በፖርሽን የሚከፋፍሉ ናቸው። የእግዚአብሔር ወንጌል የሰላም ወንጌል ነው። የሚከፋፍል ሐሳብ የሚያመጣ ወንጌል አይደለም። ከእግዚአብሔር ጋር አስታርቀዋል፣ ከሰው ጋር አስታርቀዋል። ከሰው ሁሉ ጋር በሰላም ለመኖር ተጠርተናል። በጸብ ለመኖር አይደለም። የምትጣላ ከሆነ ወንድሜ የሰላም ወንጌል ያስፈልጋል። ኦኬ፣ እዚህ ጋር ልጨርስ።